የተወደዳችሁ የእግዚአብሔር ቤተሰቦች ማለፈው የጀመርነውን ስለ መላእክትና ስለ ሰይጣን ወይም ስለወደቀው መላእክት ትምህርት ዛሬም እንቀጥላለን። የረዳን እግዚአብሔር ስሙ ይባረክ። አሁንም እናንተንም ወገኖችን እኔንም እንዲረዳን እግዚአብሔር አሳልፌ ይህን ጊዜ ሰጣለሁ። አባት ሆይ ብቻህን አንተ አምላክና አባት ነህ። ዛሬም ስለ መናፍስቱ ዓለም ለመናገር የሰው ልጅ አቅም የለውምና ቃልህን እንደሚለው ብቻ እግዚአብሔር ሆይ ህዝብህን ለማሳወቅ ህዝብህን እግዚአብሔር ሆይ አንተ ወደምትወደው አቅጣጫ ወደ ቃልህ ለማምጣት ይረዳኝ ዘንድ እግዚአብሔር ሆይ ቅዱሱ መንፈስህ በኔ ላይ ይረዳኝ ዘንድ እግዚአብሔር ሆይ አሁንም እለምንሃለሁ። የሚማሩትንም እግዚአብሔር በማስተዋል በጥንቃቄ ይህን ትምህርት ይከታተሉ ዘንድ በጌታ በኢየሱስ ክርስቶስ ስም ላንተ አሳልፌ ሰጠኋቸው። ሁሉ ሲሆን ግን ላንተ ክብር ይሁን፣ አሜን። እንግዲህ ባለፈው ያነሳነው ስለ መላእክቶችና ስለወደቀው መልአክ ስንነጋገር በተለይ በኃላፊነት በስልጣን ላይ ያሉትን ኪሩቤልን፣ ሱራፌልንና እንደገና ሳጥናኤልን ሶስቱን ወይንም ይሄ ሉሲፈር ምንለውን አንስተን ነበረ። የእነዚህ እንግዲህ የሥራ ድርሻቸው እንግዲህ ሲታይ አሁን ሉሲፈር 1/3ኛውን መላእክት ይዞ እንደወረደ እንደተጣለ ነው የምናውቀው፣ ባለፈውም እንዳነሳ ነው። ስለዚህ እነዚህ መላእክቶች 1/3 ማለት ሶስቱ መላእክት በሆል መላእክትን ማኔጅ ያደርጋሉ ማለት ነው። ከዛ በላይ እግዚአብሔር የፈጠራቸው አለ ማለት ነው። ስለዚህ የሚካኤል ተልእኮ የነበረው በብሉይ ኪዳን ዘመን የእግዚአብሔርን ሕዝብ ተብሎ ይጠራ የነበረውን አይሁዳውያንን መጠበቅና እስራኤልን የሚመለከተውን ጉዳይ መፈጸም ነበር። ከዚያ በኋላ በቀረው ዘመን ደግሞ እግዚአብሔር ምርጫ አካሂዷል። አንድ ሰው መጀመሪያ መረጠ፣ አብርሃምን። ቀጥሎ ደግሞ አንድ ቤተሰብ አደረገው። ይህን ቤተሰብ ደግሞ ቀጥሎ እግዚአብሔር ሕዝብ አደረገው። ማለት አብርሃም ቤተሰቡ ከያዕቆብና ከልጆቹ ጋራ ቤተሰብ ሰፋ ያለ ቤተሰብ እያደገ ከግብፅ ሲወጣ ደግሞ የእግዚአብሔር ሕዝብ ሆነ፣ አንድ ሕዝብ። ስለዚህ ለነዚህ ሕዝብ ሲያገለግሉ የነበሩ መላእክት እንደገና አሁን እግዚአብሔር ከግል ወደ ቤተሰብ ከቤተሰብ ወደ ሕዝብ ከመጣ በኋላ አሁን ለዓለም ሁሉ ቤዛ ጌታ ኢየሱስ ክርስቶስ ከሆነበት ጊዜ ጀምሮ መልአኩ ሚካኤል የሚያገለግለው የሚጠብቀው ሰራዊቱን የሚያዘው እኛን ይጨምራል ማለት ነው። ክብር ለስሙ ይሁን። ይህን ያደረገ እግዚአብሔር ዋጋ የከፈለልን ጌታ ኢየሱስ ስሙ ይባረክ። ሁለተኛው ገብርኤል ነበረ። ገብርኤል የእግዚአብሔርን ቃሉን ባለፈው ያነሳነው እያወጀ ወደ ስፍራ ሁሉ በመገኘት እግዚአብሔር እንዲህ ያደርጋል ብሎ ልክ የፕሮፌቲክ የሆነ ነገር ለሕዝቡ የሚነገር ነው። ከመጀመሪያ ጀምሮ ወደኋላ ገብተን በጥልቀት ጥቂት አይተናል። አሁን ወደፊት እናየዋለን። ግን መልአኩ በመጨረሻው ጊዜ እንኳን ለድንግል ማርያም ለቅድስት ድንግል ማርያም እግዚአብሔር ለቀደሳት ለሷ መጥቶ የምስራች የነገራት እሱ ነው፣ ለነ ዘካርያስ ለሌሎችም። ስለዚህ መልእክትን ከእግዚአብሔር ቃል እየመጣ የእግዚአብሔርን ቃል የሚያውጅ እንደነበረ በጥቂቱ አይተናል። ወደፊት እንደምጨምራ እናያለን። ሉሲፈርም እንደዚሁ በአንድ ወቅት ምን አይነት ነበረ? ለምስጋና እና ለአምልኮ ዋናው ተጠያቂና ኃላፊነት የወሰደው እሱ ነበር። በመጽሐፍ ቅዱስ ውስጥ ሉሲፈር ምን አይነት እንደሆነ የተዋበ እንደሆነ ለአምልኮ እንግዲህ የሚደረገው ነገር ውበት ይፈልጋል። በጌጣጌጥ ተሸፍኖ በሙዚቃ የተሞላ እንደነበረ ነው። እንግዲህ ይህንን በሕዝቅኤል ምዕራፍ 28 ከ12 እስከ 13 ስንመለከት የአይሁድ ዘመንም በነበረም ጊዜ እግዚአብሔር የሉሲፈርን ጉዳይ ምን አድርጎታል? ከወደቀ በኋላ ከዛ በፊት ስለነበረው ነገር ለሕዝቅኤል ሲገልጽለት አንተ የፍጹምነት ማህተም ነበርክ ይለዋል። በጣም ይገርማል። ማህተም እንግዲህ ታውቃላችሁ፣ የመጨረሻ ውሳኔ የሚሰጥበት በዛ ማህተም የትኛውም ነገር የትኛውም ዩኒቨርሲቲ ተመረቁ ማህተም ከሌለበት ኢንቫሊድ ነው፣ ዋጋ የለውም። ስለዚህ ፍጹምነት ያውም ተራ ማህተም አይደለም የነበርክ ይለዋል። ጥበብ የተሞላ መቼም ዊዝደም የመጨረሻው ነገር ነው። ሰው የሆነ ዳታ የሆነ ነገር
ነገር ሊኖር ይችላል ያን ዳታ ሳድጎ ኢንፎርሜሽን ሊኖር ይችላል ከዛ አልፎ ተርፎ ዕውቀት ሊኖር ይችላል ከዕውቀት በላይ ነው ጥበብ ዊዝደም ብለን የምንለው ስለዚህ ጥበብ የተሞላ ነበር ከዛ ደግሞ አልፎ ተርፎ ውበት የተሞላ በጣም የሚገርም ውበት የሞላበት እንግዲህ ውበት ስንለው ይሄ ራሱን ችሎ በፍልስፍና የሚጠና ነው በዚህ በፍልስፍናው ዓለም ስለ ውበት የሚጠናበት ራሱን የቻለ ትልቅ ሰብጀክት ነው አሁን ይሄ ግን ከምድር ያለፈ ሰማያዊ ውበት ነው ሰማያዊ ውበት ነው ይሄን ሁሉ የሞላብህ ይለዋል አንተ በእግዚአብሔር ይላል ገነት በኤደን የነበርክ የከበረ ድንጋይ ሁሉ መሸፈኛ ነበረ ሰርዲዮስ ቶፓዚዮስ አልማዝ ቢርሴል ብሪሊየም ኤኒኮስ ኢያስጲዮስ ሰንፔር ቱርኩስ መርገድም ከወርቅ ጋራ የሚገርም ነው እነዚህ ነገሮች እያንዳንዳቸውን ብናይ ውስጣቸው ያለው ውድ የሆኑ ማዕድኖችን እንመለከታለን የተፈጠርክበት ቀን የከበሮና ያንተ አሰራር ተዘጋጅቶልሃል ይላል በጣም እንዴት አይነት እግዚአብሔር እንዴት አሳምሮት ፈጥሮት እንደነበረ ሉሲፈር በጊዜው በጣም ኃይለኛም እንደነበረ ነው የሚናገረው ይሄ ማለት ምን ማለት ነው በእሳት ድንጋዮች መካከል ወደ ላይ እና ወደ ታች የምትመላለስ በእሳት ድንጋዮች ኢማጂን እንግዲህ አሁን ፍም ያለበት ድንጋይን አስቡት ኃይለኛ ነበር ማለት ነው እግዚአብሔርን በዙሪያው ለአምልኮ የተሰራ እንደነበረ ነው ይሄ እንግዲህ ማለት ምን ማለት ነው ይሄ መልአክ ተራ አልነበረም እግዚአብሔር ሉሲፈርን ሲጠራው የሚሸፍነው ነገር ምን ነበረ ቁጥር 14 ላይ ሕዝቅኤል አሁን ያነበብነው ክፍል ውስጥ ከ28 ምዕራፍ 28 ከቁጥር 12 እስከ 13 ነበር ያነበብነው እዚህ ላይ ግን ቁጥር 14 ላይ እንደዚህ ይለዋል የሚሸፍነው ምን ነበር የተቀባው ኪሩብ እኔ አቋቋምኩህ አንተ በተቀደሰው በእግዚአብሔር ተራራ ላይ ነበርክ ይለዋል እንግዲህ የመላእክት አለቃ ወይም አለቃ ማለት የመላእክ ሹመት ስለነበረ ሕዝቅኤል ከገለጻቸው ኪሩቤል መካከል አንዱ እንዳልሆነ የተረጋገጠ ነው ምን ማለት ነው ይሁን እንጂ ምን ነበረው እግዚአብሔር የማዕረግ ስም የሰጠው የተቀባው ኪሩብ ምክንያቱም እሱ ከአምልኮ ጋራ የተያያዘ ነበር ይሄ ማለት ምን ማለት ነው ከአምል ስራው ድርጊቱ ከተልእኮና ከጥበቃ ጋር ሳይሆን ከአምልኮ ጋራ የተያያዘ ነበር እንግዲህ ባለፈው እንዳነሳሁት እዚህ ላይ ነበር ያቆምኩት የማንን የሉሲፈርን ውድቀት በሚል ነበር ያነሳሁት ዛሬ ይሄን የሉሲፈር ውድቀትን ገባ ብለን እናያለን ሉሲፈር በሰማይ ያለው ብቸኛው መልአክ የአምልኮ መልአክ ነበር ይሄም ሁለት ቢሮዎችን የያዘ ነበር የአምልኮ መሪና ያንን የክብር ስፍራ የሚጋርድ ኪሩብ ነበር የአምልኮ መሪ ነው ምክንያቱም በስሩ ያሉት በአብዛኛው 1/3 ሲሶ መላእክት በስሩ ነበሩ እነዚህ ማዕረጎችና ቦታዎች ሉሲፈርን በታላቅ ኩራት እንዲሞላ አድርጎታል አምልኮ ያን ሁሉ ህዝብ በእግዚአብሔር ፊት ሲያስመልክ ደሞ ኪሩብን የሚሸፍን ሲሆን ኩራት ትዕቢት እንደውም እንደ እግዚአብሔር ሊመለክ ፈልጎ ነበር ይሄም ከመንግስተ ሰማያት እንዲወርድ አድርጎታል ሰው በፈጠረው ላይ ሊሰለጥን ሐሳብ ኮንሲቭ ሲያደርግ እግዚአብሔር በዚህ ደስ አይለው እንደውም የእግዚአብሔር ቃል ምንድነው የሚለው ትዕቢት ውድቀትን ትቀድማለች ሰው የትኛውም ስፍራ ቢሆን ወገኖች ወደ ራሳችሁ ትዕቢት በሚመጣበት ጊዜ ራሳችሁን ከሁሉ በላይ ለማድረግ በምትፈልጉበት ጊዜ ኦ ጌታ ሆይ አድነኝ ብላችሁ መጮህ ያለባችሁ ትዕቢት የሉሲፈር ትዕቢት ምን አደረገው ከሰማይ አወረደው ከሰማይ ወደ ምድር ተጣለ አሁን ይሄ የተጣለ የሚለው ቃል ከባድ ነው ከሲሶ መላእክት ጋር ወደ ምድር ሲጣል ምድር ምን አይነት ነገር እንደገጠማት በኋላ እናነሳዋለን ስለዚህ ሉሲፈር ከሁሉም ከነበሩት መላእክት 1/3 መላእክትን ይዞ ሲሶ መላእክት ይዞ እንደወደቀ ነው የምናየው
እንግዲህ የእግዚአብሔር ቅዱሳን መላእክት አሳታቸው። በኋላም በራሱ በእግዚአብሔር ላይ ከሱ ጋር እንዲያምፁ ማደረጋቸው። የሉሲፈር ውድቀት እንደዚህ ይላል ኢሳይያስ 14 ከ12 እስከ 15 ላይ አንተ የንጋት ልጅ ሉሲፈር ሆይ እንዴት ከሰማይ ወደክ? አሕዛብን ያዳከምክ እስከ ምድር ድረስ እንዴት ተቆረጥህ? በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም በእግዚአብሔር ከዋክብት በላይ ከፍ ከፍ አደርገዋለሁ፣ በሰሜንም ዳርቻ በማህበሩ ተራራ ላይ እቀመጣለሁ ብለህ ተናግረሃልና ከከፍታዎችም በላይ አርጋለሁ፣ ደመናዎችን እንደ ልዑል መሰላለሁ። ነገር ግን ወደ ሲኦል ትወርዳለህ፣ ወደ ጉድጓድም ዳርቻ ትወርዳለህ ይላል። መጨረሻው የትዕቢት መጨረሻ የማይገባውን ስፍራ ለመያዝ መንጠራራት። ቅድም እንዳልኩት ትዕቢት ውድቀትን ትቀድማለች። ቀድሞ ትዕቢተኛ ሆነ፣ መጨረሻ ላይ ውድቀት ሆነ። እነዚህ ክስተቶች ከመፈጠሩ በፊት ከአዳም በፊት የነበሩ ሰው ከመፈጠሩ በፊት የነበሩ ናቸው። ከአዳም በፊት የነበሩ መሆናቸው ምንም አጠራጣሪ አይደለም። ይሄን ደግሞ ማወቁ በጣም አስፈላጊ ነው። ይሄ ከኤደን ገነት በኋላ ሊሆን የሚችልም ጉዳይ አይደለም። አዳም ሲፈጠር ሰይጣን አስቀድሞ በምድር ላይ ነበረ። ይሄ ደግሞ ቀድሞውንም ከሰማይ ምን ሆኗል? ተጥሏል ማለት ነው። ጊዜው እርሱ አሁን ሉሲፈር የመላእክት አለቃ ቅዱስ አሁንም አልነበረም። ለምን? እግዚአብሔር ይህንን የተቀባ መልአክ ተቀብቷል፣ ከሰማይ አውጥቶታል። ምክንያቱም ልቡ ምን ሆኗል? ይሄ ቅባቱ ከውበቱ የተነሳ በትዕቢት ተነስቷል። ዓለማዊ ዝናን ወይም በመላእክቱም ዝናን ለማግኘት ጥበቡን ምን አድርጓል? አበላሽቷል። እግዚአብሔር በምድር ላይ ጣለው ይላል ሕዝቅኤል 28 ላይ። ለምን? በዚህ በትዕቢቱ በመነሳሳቱ ምክንያት ነው። ጌታ ኢየሱስ ክርስቶስ ሉቃስ 10:18 ላይ ለደቀ መዛሙርቱ በነገራቸው ጊዜ እንዲህ አለ፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። የመብረቅ አወዳደቅን ብዙዎቻችን የምናውቀው ይሆናል። ብዙ ጊዜ ትልልቅ ህንፃዎች ወይም እነዚህ ታወሮች በሚሰሩበት ጊዜ ለቴሌኮሙኒኬሽን ሊሆን ይችላል ወይ ለሌሎችም ሲሰቀሉ በጣም ረጅም ነገሮች ላይ በጣም ሹል ነገር ስለሚፈልግ እና ስለት ያለው ነገር ላይ ወይም ከፍ ያለ ቦታ ላይ ሲያገኝ ጉዳት ስለሚያደርስ አሁን ተንደር አረስተር የሚባል ይቀመጣል ወደ ምድር ዘልቆ እንዲገባ። አለበለዚያ መብረቅ ሲወድቅ ብዙ ነገር ነው ይዞ የሚያበላሸው። እንደ መብረቅ ሲጣል ምድር ላይ ምን እንደተፈጠረ፣ ምድር ላይ እንዴት አይነት ኪዮስ እንደተፈጠረ በጥቂቱ ለማየት እንሞክራለን። በአመፃ ምክንያት ሉሲፈር በቋሚነት ከሰማይ ምን ሆነ? በቋሚነት ከእግዚአብሔር ከሶስተኛው ሰማይ እግዚአብሔርና መላእክቱ ከሚገኙበት ስፍራ ከተቀደሰው ስፍራ እግዚአብሔር ምድርንና ሰውን ሲፈጥር ሔዋንን ሊያታልላት የቀረበው እባብ ሰይጣን የቀደመው ሉሲፈር ነው። ኦልሬዲ ተጥሎ ስለነበረ ከዚያ በኋላ ወደ ሔዋን መጥቶ ልትናገር የሚገባትን እውነት እንኳን እንዳትናገር ያሳታት፣ እግዚአብሔር ካለው ውጭ ያላለውን እንኳን እንድትል ያደረጋት። ምክንያቱም ከዚህ በበላችሁ ጊዜ ነው ትሞታላችሁ ብሎ እግዚአብሔር ተናገረ። እሷ ግን ያለችው ምንድነው? እንዳትነኩት ብላ ጨመረች፣ እግዚአብሔር ያላለው። ስለዚህ ከዚያ በፊት ምድር አጋንንቶች፣ የወደቁ ሰራዊቶች የምንላቸው ፍጥረታት ማለት ፍጥረታት ብለን ስንል ፊዚካል የሆኑ ሳይሆን መናፍስቶች ነበሩ ማለት ነው። ስለዚህ ነው እግዚአብሔር የመጀመሪያውን ሰው
ይሄን ዶሚናንት ሆኖ በእነዚህ ላይ ሰልጥኖ የፍርድ ቀን በእነሱ እስከሚመጣ ድረስ እግዚአብሔር በዘፍጥረት ምዕራፍ 1 ቁጥር 28 ላይ የአጋንንቶች የሉሲፈር ሰራዊቶች ዲሞልተው ኪዮስ የፈጠሩትን መንፈስ ቅዱስ ምድሪቷን ካስተካከለ በኋላ ምንድነው ያለው ጌታ ኢየሱስ እግዚአብሔር በ1:28 ላይ ምድርን ሙሏት ብሎ ምን አደረገ? ከነዛ ገዢነት አውጥቶ ግዟታል። የሰው ልጅ ምድርን ከዲያብሎስ ተነጥቆ ከሉሲፈር ተነጥቆ ተሰጥቶት ነበር። ሙላት ግን መሙላት በፊትም ምድር በሲሶ በወደቁ መላእክት ተሞልቶ ነበር ማለት ነው። አሁን ግን ምን ሆናለች? ሰው ስለሌለባት እግዚአብሔር ምድርን በሰላም በትክክል ስላስተካከለ ምንድነው መደረግ ያለበት? በተለይ ሁለተኛው የፍጥረት ሁኔታ ላይ ሰው እንደገና ክብሩን መልሶ ለዲያብሎስ ሰጠ፣ ወደቀ። ሲወድቅ ህዝቡ ከአዳም በኋላ የመጣው ህዝብ የመጨረሻውን እድሜ እንኳን ከአዳም በላይ ለማቱሳላ 969 ዓመት ከአዳም በላይ 39 ዓመት ጨምሮ እግዚአብሔር ሰጥቶ የሄኖክ ልጅ አዋጅ 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 ተመለሱ ቢል እንኳን አልሰማም ሲሉ የሄኖክ ልጅ ማቱሳላም አንቀላፋ። ከዚያ በኋላ ኖህም አዋጅ ተናገረ ለብዙ ዓመታት። እንግዲህ ያ መርከብ ሲሰራ መሳቂያ ነበር። በበረሃ ላይ መርከቡ ሲሰራ በጽድቅ ይኖር የነበረ አንድ ሰው እሱ ነው የተገኘው። ይሄንን አዋጅ አልሰማም ሲል በሙሉ እግዚአብሔር ይሄንን አመጽ የበዛበትን ህዝብ ደግሞ በጥፋት ውሃ ጥርግ አድርጎ ውሳኔ ሰጠ። ስለዚህ እግዚአብሔርን ምድርን በታላቅ የጥፋት ውሃ ካጠፋ በኋላ ለኖህ ተመሳሳይ መመሪያ ለአዳምና ሔዋን የሰጠውን መመሪያ እንደገና ሰጠው። ውሃውን በዘገየ ጊዜ ለኖህና ለልጆቹ ብዙ ተባዙ ምድርም ሙሏት ብሎ ዘፍጥረት ምዕራፍ 9 ቁጥር 1 ላይ ተናገረ። እንግዲህ ቁጥር 28ን ግዙ የሚለው ወደሚለው ጥያቄ ያመጣናል። ጠላት ባይኖር ምን እንገዛለን? ምን የሚገዛ ነገር አለ? ሌላ ገዢ ነበር። ያ ገዢ ተወግዶ ግዙ የሚል ነበር። ፈጣሪ እግዚአብሔር ይህንን ነው ያለው። ሰይጣንና አጋንንቱ በዚህ ፕላኔት ላይ ስለነበሩ ነው። አንድ መደምደሚያ ላይ መድረስ የምንችለው ከአዳም በፊት ምን ነበር? ሰው ባልሆኑ መናፍስቶች ምድር የተሞላች ነበረች። በእግዚአብሔር መልአክና ምሳሌ ያልተፈጠሩ ማለት በምሳሌው እኛ ነን የተፈጠርነው። መላእክቶች በዛ አልተፈጠሩ። አጋንንትና የወደቀው መላእክት አለቃ ደግሞ የሰለጠነባት ነበረች ምድር። እንግዲህ እዚህ ላይ ስንመለከት የት ጋር ነበሩ? ሶስቱ ሰማያትን እዚህ ውስጥ እንመለከታለን። ብዙ የመጽሐፍ ቅዱስ ምሁራን በዘፍጥረት የመጀመሪያና ሁለተኛ ቁጥሮች መካከል ያለውን ክፍተት በደንብ በዝርዝር ያመለክታሉ። በተለይ ትልልቅ እግዚአብሔር መንፈስ የረዳቸው ሰዎች አርኪኦሎጂውንም ኢኮሎጂካል ፕሮብሌሙም ሌሎችንም ብዙ ነገሮችን አጥንተው ምድር ኪዮስ ላይ እንደነበረችና ዲፎርምድ ስለነበረች ጨለማ በላው ላይ ገኖ በነበረ ጊዜ ከዛ በኋላ ስለሆነው ነገር በጣም ዲቴል የሆነ ነገር ይናገራሉ። በተለይ ቁጥር 1 ላይ ዘፍጥረት በጣም ብዙ ምርምር እና ጽንሰ ሐሳብ ያለው ክፍል ነው። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። እዚህ ውስጥ 5 ኮምፖነንቶች ደጋግሜ የተናገርኳቸው በሌላ ትምህርቶች ላይ አሉ። እዚህ ውስጥ ታይም አለ፣ ጊዜ አለ እና እንደገና ደግሞ ፎርስ አለ ወይንም ፈጣሪ አለ። እንደገና ስፔስ አለ ወይም ሰማይ አለ፣ ማተር አለ፣ ምድርን ማለት ነው። ፈጠረ የሚለው አክሽን አለ። እነዚህ አክሽኖች ሲፈጠሩ ፒውር ንጽህና ያላቸው በእግዚአብሔር ዲዛይን የተሰሩ ነበሩ። ነገር ግን አሁን እዚህ ቦታ ላይ ወደ ሌላ ዲቴል ባልገባም እግዚአብሔር የሚለው ቃል በዕብራይስጡ ኤሎሂም ብዙ ማለት ነው። አብ ወልድ መንፈስ ቅዱስ ይህንን ስራ እንዳከናወኑ የምናይበት ነው።
እንግዲህ እዛ ውስጥ ፈጠረ ነው በመጀመሪያ የሚለው ነገር ታይም ኢትስ ኖት እንትን አይደለም ሊሚትድ የሆነ በ24 ሰዓት የተቀመረ ከኛ እድሜ ጋራ ወይም ከምድር ዘመን ጋራ የተያያዘ አልነበረም። እንግዲህ ይሄ ቀን ሳይቆጠር ያለፈ ማለት ነው። በአንድ በኩል መጀመሪያ የሚለው ነገር በቃ ቀን ሳይቆጠር 1 2 3 ተብሎ ቀን ሳይቆጠር የነበረ ማለት ነው። እንግዲህ በተለይ ቅድም ያነሳሁትን ይሄ መጽሐፍ ቅዱስ 3 ሰማይን ይጠቅሳል ያልኩት ሻማይም ይሉታል። ይሄ ማለት ምን ማለት ነው? አንደኛ የመጀመሪያው ሰማይ የኛ አካባቢ ነው። ይሄ የምናየው አትሞስፌሪክ ላይ ነው። ብዙ ጊዜ አይኖስፌር ትራንስፌር እያልን የምንናገራቸው ነገሮች አሉ። ይሄ ለአስትሮኖመሮች ተዋለው እኛ ማየት የምንችለው ማለት ነው የመጀመሪያው ሰማይ። እግዚአብሔር ጠፈር ብሎ ሰማይን ጠራው የሚለው ክፍል ዘፍጥረት ምዕራፍ 1 ቁጥር 8 ላይ። ይሄ ደግሞ በመዝሙር የተገለጠ 8:3 ላይ የተገለጠ ቃል አለ። የጣቶች ሥራ ሰማያትን ባዩ ጊዜ ጨረቃንና ከዋክብትን የሰራቸውን ብሎ ይናገራል። እንግዲህ ይሄ የምናየው ነገር የእግዚአብሔርን ከዛ እኛ የምናየውን እነዚህ ከዋክብቶች ያሉበትን ምናያቸው በጣም የሚገርም ነው። ያንን ነገር ማየት ቀርቶ ማሰብ እንኳን በቢሊየን የሚቆጠሩ ከዋክብቶች እንዳሉ በተለይ ባነበብን ቁጥር ብዙ ነገር የእግዚአብሔርን ድንቅ ስራ እናውቃለን። ይሄ ዳዊት ዝም ብሎ አይደለም ይሄን የተናገረው። የጣቶች ሥራ ሰማያትን ባየው ጊዜ ጨረቃና ከዋክብት የሰራቸውን ብሎ እየፈራ ነው የሚናገረው። ስለሰራው እንኳን ስራ እንዴት የሚያስደንቅና የሚያስፈራ ነገር እንዳለ ነው። ሁለተኛው ሰማይ ነው። ስለመጀመሪያው ሰማይ በእኛ አካባቢ ስላለው ነው። ሁለተኛው ሰማይ የመንፈሳውያን የክፋት ኃይሎች የሚኖርበት እንደሆነ ነው። ኤፌሶን ምዕራፍ 6 ቁጥር 12 ላይ የምናየው መጋደላችን ከደምና ከስጋ ጋር አይደለም ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊው ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። እዚህ ላይ በደንብ መጋደላችን ከደምና ከስጋ ጋር አይደለም መናፍስት መሆናቸውን ነው። አለቆች ስልጣናት ብለን እነዚህ ከጨለማ ዓለም ገዢዎች የተባሉት ደግሞ በሰማያዊ ስፍራ ካሉ ከክፉ ሰራዊት። አሁን ሁለተኛው ሰማይ ላይ የነዚህ የክፋት ሰራዊቶች እንዳሉ ነው። እንግዲህ በዚህ ላይ ብዙ አርጊመንቶች አሉ፣ ግን መጽሐፉ የሚለውን ነው እኔ አንብቤ ማለፍ የምፈልገው። አሁን ሰይጣን ምን እያደረጋል? እየገዛ ያለው በዛ ስፍራ ላይ ነው እየተጠባበቀ ያለው። ሶስተኛውን ሰማይ ስንመለከት እግዚአብሔር ያደረበት ሐዋርያ ጳውሎስ እንዲህ ሲል ተናግሯል። እስከ ሶስተኛ ሰማይ ተነጠቁ በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 2 ላይ። ይሄ ማለት እዛ ቦታ ላይ ያየው ነገር ሁሉ በጣም የሚያስፈራና የሚያስደነግጥ የእግዚአብሔርን ክብር ያየበት ስፍራ ነው። የዘፍጥረት 1 ሁለተኛውን ቁጥር ስንመለከት አይን የሚከፍት ነው። ስለ ምድር ምንድነው የሚለው? ምድር ባዶ ነበረች ይላል። ባዶም ነበረች፣ ጨለማ ምን ይላል? በጥልቁ ላይ ነበር ይላል። በድንገት ከፍጹምነት ምድርን እግዚአብሔር ከፈጠረ በኋላ ተነስተን በእግዚአብሔር ወደ ተፈጠሩ ሰማይና ምድር ወደማትታየው ወደ ተመሰቃቀለች ምድር ገባን። አሁን ምድር እንደውም የሚለው ነበር ነው የሚለው ቁጥር 1 ምዕራፍ 1 ቁጥር 2 ላይ በሚለው እዛ ላይ ያለው ትርጉም የሥነ መለኮት ክርክሩ ቀጥሏል። ምንድነው? ምድር ነበረች በዕብራይስጥ ነበረ ነው የሚለው። ሁለት ትርጉሞች አለው። ወይም ሆነ ወይም ነበረ ሊሆን ይችላል የሚል ክርክር አለ። ግን የተሰጠው ትርጉም ሆነ ነው። ከሆነ በቁጥር 1 እና 2 መካከል ክፍተት አለ። ትርጉም ነበረ፣ ክፍተት ያለው ትርጉም። ይሄንን አርጊመንቶች ተተን ነበር ከሆነ ደግሞ ምንም ክፍተት አልነበረም ማለት ነው። አሁን ውድቀት የሚባለው ቅድመ አዳማዊ ዓለም የለም። በሌላ አነጋገር ጥቅሱ ምድር ያለ መልክ አልባ ወይንም ዲፎርምድ ቅርጽ አልባ ነበር የሆነችው። ከዛ ደግሞ አልፋ ተርፋ በፊዚካል ነገር ላይ ባዶ ነበረች ነው የሚለው። ቅዱሳት መጽሐፍ በመናጠናበት ጊዜ ሆኑ ከሚሉት ጋራ ያስወግነናል። አሁን የተፈጠሩት ነገር እግዚአብሔር እንዲህ ሆነ የሚለው ለምሳሌ
ይሄንን ካልተቀበልን ቁጥር 2 ላይ ያለው ምድር ባዶ ከሆነች ሙሉን ምስል ይለወጣል ማለት ነው። ይሄ ማለት ለምን? ምክንያቱም መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ራሱ ምድርን ሰራት ይላል ኢሳይያስ ላይ። ሰራትም አጸናው እንጂ በከንቱ አልፈጠረውም ይላል። መጀመሪያ መልካም ነበረ ማለት ነው። እንደዛ አይነት ነገር የጸናች ነገር ነበር እግዚአብሔር የፈጠረው። የሰማይ አባታችን በፍጹም ሁከትን አይፈጥርም። ቅርጽ አልባ ያደርጋትም፣ ጨለማ አያደርግም። ስራው ፍጹም ነው። በሉሲፈር ውድቀት ምክንያት እግዚአብሔር በምድር ላይ ስለጣለው በቁጣ ስለፈረደበት ያ ስፍራ ጨለማ ሆነ። ያ ሲያብረቀርቅ የነበረው በኢዮብ መጽሐፍ ላይ ስንመለከት ምዕራፍ 9 ቁጥር 5 እስከ 7 ላይ ስንመለከት ተራሮችን ያፈልቃል፣ በቁጣው የሚገለብጣቸውን ሁሉ አያውቁም። ምድር ከስፍራዋ ያናውጣል፣ ምሰሶአቸውም ይንቀጠቀጣሉ። ፀሐይን ያዛል፣ አትወጣም፣ ከዋክብትን ያትማል። ይሄ ኢሳይያስ ምዕራፍ 24 ላይ ቁጥር 1 ላይም ይህንንም ደግሞ በእግዚአብሔር ቃል ውስጥ እናያለን። እነሆ እግዚአብሔርን ምድርን ባዶ ያደርጋታል፣ ባድማም ያደርጋታል፣ ይገለብጣታል፣ የሚኖሩባትንም ይበትናቸዋል ይላል። አሁን ያ አራዊት ያ ክፉ በእግዚአብሔር ላይ የሰለጠነው ሲጣል ምድር በዚህ ምክንያት የተጣለው ወደ ምድር ስለሆነ እግዚአብሔር የፈጠረው ፍጹም ዓለም እንዲታወቅ ያደረገው እግዚአብሔር የፈጠረውን ምድር ፍጹም አድርጎ የፈጠረውን ምድር በዛ በክፋቱ ሲወረወር ከሉሲፈር ውድቀት በኋላ ነው ያለ መልክና ቅርጽ አልባ የሆነችው። አንድ አስደናቂ ነገር ሲከሰት እናያለን። በተለይ እንዲህ ቅርጽ አልባ በወደቀ በኋላ ይሄ ነገር ሲፈጸም ዘፍጥረት ምዕራፍ 1:2 መጨረሻው ላይ የምናየው የእግዚአብሔር መንፈስ በውሃ ላይ ምን ሆኖ ነበር? ሰፎ ነበር። በጣም የሚገርመው ነገር እግዚአብሔር ፍጥረቱን አይጥልም። እኛ አሁን በክርስቶስ ኢየሱስ ከተዋጀን እንኳን በኋላ በብዙ ድካም ስንሆን ያ መንፈስ ቅዱስ ጌታ ኢየሱስ ክርስቶስ እንዳለው ያጽናናቸዋል። በጣም የሚገርም ያጽናናቸዋል። መጽናናት ከእግዚአብሔር ነው። መጽናናት ከማን ነው? ከእግዚአብሔር ነው። መጽናናት ብቻ አይደለም፣ እንደገና የተበላሸውን ነገር ከዲፎርምድ ሪፎርም የማድረግ አቅምም ያለው ልዑል እግዚአብሔር። እግዚአብሔር መንፈስ እዛ ላይ ብዙ ስራ ይሰራ ነበረ። ቁጥር 3 ላይ ስትመለከቱ እግዚአብሔር ምን አለ? አሁን እዚህ ጋር እየፈጠረ አይደለም። ጨለማ የሆነውን ነገር opposite ወይም በተቃራኒ ያንን ስፍራ ለሰው የተመቻቸ ነገር ለማድረግና እንደገና ያ ቅርጽ አልባ የሆነውን ለማስተካከል እግዚአብሔር ብርሃን ይሁን አለ። ስለዚህ እግዚአብሔር ያንን በረዶአማ ወይም ጨለማ ሆኖ ቅዝቃዜ ሞላበትን ብርሃን የሌለበትን ስፍራ ይሁን አለ። እንግዲህ ብዙ የሳይንሳዊ ምርምሮች አሉ በዚህ ጉዳይ ላይ የተነሱ ጉዳዮች። እነዚህን ነገሮች በማቴሪያላችሁ ላይ ታገኟቸዋላችሁ። እነሱን እዚህ ላይ አላነሳቸውም። በዘፍጥረት ምዕራፍ 1 ቁጥር 2 ላይ አሁንም ተመልሼ እዛ ላይ ያለውን ነገር ለማንሳት ሞክራለሁ። የሆነ የሚለው ትርጉም ትክክል ከሆነ ምንም መከራከሪያ የለንም ማለት ነው። ብርሃን ይሁን አለ፣ ምን ሆነ? ሆነ። በቃ በተጨማሪ ኢዮብ እግዚአብሔር የተናገረውን ነገር ሲያረጋግጥ ምንድነው ያለው? ቅድም ያልነው ፀሐይን ያዛል፣ አትወጣም አለ። በቃ እግዚአብሔር ከከለከለ ስፍራው ምን ይሆናል? ፍሪዝ አውት ያደርጋል። እንኳን ሰው ምድሪቷም ራሷ የሚመች ነገር ውስጥ አትሆንም። ሁሉን ቻይ የሆነ አምላክ በቅጽበት ምድር ላይ ፍርድ ሰጥቶ ማቀዝቀዝ ይችላል። የዛሬው ሳይንስ መጽሐፍ ቅዱስ እውነት መሆኑን በተለያየ መንገድ እየተሸነፈ የእግዚአብሔርን ቃል ገዢ መሆኑን እያሳየን ስለሆነ የእግዚአብሔር ስም ብሩክ ይሁን። ከአዳም በፊት የነበረው ዓለም እንዲሁ ምናባዊ እንዳልሆነ ሳይንስ አሁን እየተናገረ ነው። ይሄ እውነታ እንደሆነ በዛን ጊዜ ቅርጽ አልባ ምድር እንደነበረች እንግዲህ ይሄንን ስናይ ወደ ተመልሼ ወደዚህ ወደ ወደቀው ሰራዊት ስንመጣ አብሮት የወደቁት አጋንንቶች ነበሩ። እነዚህ ምን ተብለው ነው የሚጠሩት? ሌጊዮንስ። አሁን በኋላ መጣበታለሁ። የነዚህ ሌጊዮን ተብለው የሚጠሩት በቡድን ነው። በቃ ሰራዊት ናቸው። የመላእክት ፍጥረታት ሰውነት የላቸውም፣
የራሳቸው ግን በመንፈስ ዓለም ውስጥ አላቸው ማለት ነው። ኢየሱስ አንድ ቀን አንተ መልአክ ውጣ ብሏቸው አያውቅም። የወደቁትን ብሏቸው አያውቅም። አጋንንቶች መላእክት ማዕረጋቸው የተገፈፈ ማርቆስ 5:8 ላይ በደንብ ሁሉ ጊዜ የምናየውና የተማርነው ጉዳይ ያነበብነው ስለሆነ በጌርጌሶን መቃብር ውስጥ ይኖር የነበረ አንድ ሰው ጋኔን ያደረበት ሰው ነበር። ወደ እግዚአብሔር ልጅ በቀረበ ጊዜ ኢየሱስ ያዘዘው ምን ብሎ አንተ እርኩስ መንፈስ ነው ያለው። መልአኩ መንፈስ አላለም፣ መልአክ አላለም። ከሰው ውጣ ብሎ ነው ያዘዘው። አጋንንት አካል የሌላቸው መናፍስት ናቸው። ወደ ሰውነት ውስጥ በጣም አንድ የሚያስገርመኝ ነገር እዚህ ላይ የሰው ልጅ ምን ያህል ስትሮንግ የሆነና የእግዚአብሔር አምሳል እንደሆነ በቀላሉ አጋንንቶች ሊያሸንፉት እንደማይችሉ ነው። ሲጠየቁ እኮ ሌጊዮን ነን ያሉት። ሌጊዮን ማለት 6000 በዛን ጊዜ አቆጣጠር ሮማውያን 6000 ሰው ያለበት ሰራዊት ማለት ነው። ያን ሁሉ በአንድ ሰው ውስጥ ገብተው ያሰቃዩት ነበር። ከዚያ በኋላ ለምነው ወደ እሪያዎቹ ሲገቡ 2000 እሪያ መንጋ ወደ ባህሩ በገደል ለገደል ሄደው ወደ ባህሩ ሲገቡ ቁጥር 13 ላይ ስንመለከት ምዕራፍ 5 ላይ እያንዳንዳቸው ውስጥ 3 አጋንንት ነበር የገባው። መቆም አልቻሉም። የሰው ልጅ ግን በዛ መከራ ውስጥ እንኳን ሆኖ እግዚአብሔር እንዲመለስ እድል የሚሰጥ ከዚህ ስርዓት እንዲፈታ የሚሰጥ ብዙ እኮ በዚህ በሌጊዮን አሁንም የታሰሩ ወገኖቻችን አሉ። ግን አሁን የሰማይ ሰራዊት የእግዚአብሔር ትእዛዝ በሚወጣበት ጊዜ ከዚህ የበለጠም ሰራዊት ቢመጣ የኢየሱስ ስም ጉልበት አለው። ይሄ እንግዲህ አጋንንት ሌጊዮኖች የሚለው ነገር አንዳንድ ቦታ ላይ ምን አይነት እንደሆኑና መላእክት ስም እንኳን ስማቸው የተገፈፈ እንደሆነ ነው። ሌላ ስሙ አሁን የወደቀው መልአክ ታላቁ አታላይ ተብሎ ይጠራል። ሉሲፈር የእግዚአብሔርን ቦታ ለመያዝ እቅዱን ለመፈጸም ሰማይን እንደወረረ ማስታወስ ያስፈልገናል። እንዲህ ነው የሚለው እግዚአብሔር ቃል፣ በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም በእግዚአብሔር ዙፋን ላይ አድርጋለሁ። ይገርም ትዕቢት መሆንም አይችለውም። ታላቁ አታላይ የተባለበት ምክንያት ነው። ሉሲፈር በሰማይ ካሉት መላእክት ቅድም እንዳልኩት 1/3 አዛዥ ነበረ። እነዚህን ሁሉ በእግዚአብሔር ላይ ያሳመፀ ሰይጣን በቅዱሳት መጽሐፍት ውስጥ ከሰማይ ወደ ምድር የወደቀ ኮከብ ተብሎም ተጠርቷል። ራእይ ምዕራፍ 9 ቁጥር 1 እና ራእይ 12 ቁጥር 4 ላይ ማየት ይቻላል። ሰይጣን በቅዱሳት መጽሐፍት ውስጥ ከሰማይ እንደወደቀ ያውም የወደቀ ኮከብ ብሎ እንደተጠቀሰ አይተናል። ቁጥር 9 ላይ ግን ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን አያችሁ፣ መላእክት አልተባለ የሚባለው ታላቁ ዘንዶ ስሙ ተቀይሮ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። እሱ ጋር የነበሩት መላእክት ተብሎ የተጠሩትም ከእርሱ ጋር ምን ሆኑ? ተጣሉ ይላል። ስለዚህ ውጤቱ ሉሲፈር ከመንግስተ ሰማይ ወደ ምድር ምን ሆኗል? ወርውሯል ማለት ነው። ሌላው እግዚአብሔር ወደ ውጭ አስወጥቶታል ከሱ ክልል። እርሱና መላእክቱ በምድር ምን ሆኗል? ተጥለዋል። ውጤቱ ምን ሆነ? ለምድር ጨለማና ጥፋት ሆነ። እንግዲህ ይህንን ካየን መጽሐፍ ቅዱስ በኤርምያስ 4:23 እስከ 28 ያየነው አለ። በዘፍጥረት ምዕራፍ 1 ቁጥር 2 ላይ የምንመለከተው ተመሳሳይ ምስል ይገልጻል። ይህንን የጨለማውን ስፍራ ምድር ቅርጽ አልባ እንደሆነች፣ ጨለማ በጥልቅ እንደነበረ ኤርምያስ 4:27 ላይ በዘፍጥረት 1 ላይ የተፈጸመውን ጥፋት እግዚአብሔር በዛ ውስጥ ምን እንዳደረገ እናያለን። ለምሳሌ እግዚአብሔር ምንድን ያደረገው? ቃል ስለገባ ፍጥረትን መልሶ አቋቋመ። በዘፍጥረት ምዕራፍ 1 ከቁጥር 2 ጀምሮ ስንመለከት የምናገኘው እግዚአብሔር ይሄንን ዲፎርምድ የሆነውን ነገር ወደ ነበረበት ሲመልስ እናያለን። ስንመለከት ቀጥለው ያሉትን እንቅስቃሴዎችም 3 4 5 6 ላይ እየሄድን ስንሄድ ምናየው ነገር እነዚህን ቃሎች ስንመለከት ጥቅሶችን ስንመለከት የመጀመሪያው ነገር ጨለማ በጣም አስፈሪና ክፉ
ስለሆነ ብርሃን ይሁን ተብሎ በቁጥር 3 ላይ ተጀመረ። ቀጥሎ ጠፈር ይሁን ቁጥር 6 ላይ ውሃዎችን በብዛት እንዲወጡ ቁጥር 20 ላይ ወዘተ ሌሎችንም ነገሮች ሲሰሩ ታያላችሁ። ይሄ ሁሉ የሆነው አንድም የእንስሳት ፍጥረት ሳይፈጠር በፊት ነው። እንስሳት ከዚህ ቀጥሎ ነው የተፈጠሩት። ዘፍጥረት ምዕራፍ 1 ቁጥር 21 ላይ እግዚአብሔርም ታላላቅ አሳ ነባሪዎችንና ተንቀሳቃሽ እንስሳት ሁሉ ፈጠረ በምን ውስጥ በውስጥ። ከዚያ በኋላ ነው ቁጥር 27 ላይ ነው እግዚአብሔርን ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠራቸው፣ ወንድና ሴት አድርጎ ፈጠራቸው ይላል። ሰይጣን የመጀመሪያዋን እንግዲህ ከተፈጠረችው ስልጣን ከተሰጣቸው ከአዳምና ከሔዋን ጋር እግዚአብሔር የነበረበት ስፍራ ላይ ያሳተበት ምክንያት አዳም ሲፈጠር ያጣው ስልጣን ስለነበር ነው። ምክንያቱም ምድርን ግዙ ተብሎ ስለተባለ ያንን በምድር ላይ እንኳን ከላይ ተጥሏል እታችም የነበረውን ስልጣን ሲያጣ ያንን ለመመለስ የሰው ልጅ ወደ ውድቀት ለማምጣት ሰይጣን ምን አደረገ? ባለፈው እንደተናገርኩት ኤፌሶን ምዕራፍ 6 ቁጥር 12 ላይ የሰው ልጅ ከወደቀ በኋላ ሰይጣን ሁለተኛውን ሰማይ ዳግመኛ መውረር ጀመረ። አሁን የሚሰራው ከዚህ ስፍራ ነው፣ ከዛ ስፍራ ላይ ነው ውጊያችን። ለሁለተኛ ጊዜ ወደ ምድር አሁንም ከዚህ ከተባለው ስፍራ ላይ ይጣላል። ራእይ 12 ከቁጥር 9 እስከ 11 የምናነበው ይህንን ነው። የመላእክት አለቃ ሚካኤል በእነዚህ አስደናቂ ክንውኖች ውስጥ የሚጫወተው ትልቅ ሚና ምን ማለት ነው? በይሁዳ መጽሐፍ ውስጥ ስትመለከቱ ሰይጣንና መላእክት አለቃ ሚካኤል ሲሟገቱ ታያላችሁ። በምንድን ነው የሚሟገቱት? የሙሴ ሥጋ የሚቀበርበትን ቦታ ላይ ከሚካኤል ጋር ሲከራከሩ ታያላችሁ። መቼም መላእክቶች የእግዚአብሔር መላእክት በኋላ መጣበታለው ትህትናቸውን፣ ጽድቃቸውን፣ መልካም ስራቸው እንደዚህ ነው የሚለው። የመላእክት አለቃ ሚካኤል ግን አለ ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር እግዚአብሔር ይገስጽ አለው እንጂ የስድብን ቃል ሊናገረው አልደፈረም ይላል። መጀመሪያም ሉሲፈርን ያቀዋል፣ ያን ክብር ስፍራ የጣለ ነው። ግን በማን የተፈጠረ ነው? በእግዚአብሔር የተፈጠረ። እግዚአብሔር ይገስጽ፣ ምክንያቱም ውሳኔው ከእግዚአብሔር ስለሆነ። ከውድቀት በፊት ዲያብሎስ ማን ነበረ? ስሙ ሉሲፈር ነበር። ዲያብሎስ ያንን የመቃብር ቦታ ማወቅ ለምን ፈለገ? የሙሴ መቃብር በተመለከተ እንደተቀበረ ተነግሯል በሞዓብ ምድር ባለው ሸለቆ ውስጥ። ነገር ግን እስከ ዛሬ ድረስ መቃብሩን የሚያውቅ ሰው የለም ይላል ዘዳግም 11:34 ቁጥር 6 ላይ። ሁል ጊዜ ዲሲቨር ስለሆነ አሳች ስለሆነ ዲያብሎስ የሚሰራው ስራ ሰይጣን ያንን መረጃ የፈለገው በዛ ቦታ ላይ መቅደስ ገንብቶ፣ ምክንያቱም ሙሴ በጣም ትልቅ የገነነ ሰው ስለሆነ ጣዖት እንዲደረግ ጣዖት እንዲሆን። እግዚአብሔር ግን የት ጋር እንኳን መቃብሩ እንዳለ እንኳን ለሰይጣን ለሰዎች እንኳን እንዲታወቅ ለማድረግ መልአኩን ቅዱስ ሚካኤልን ነበር የላከው የተናጠቀው። እንግዲህ እዚህ ላይ የምንመለከተው ሰይጣን አሁንም የተወሰነ ስልጣን እንደያዘ በምድር ላይ የምታዩት ነው። የአየር ላይ አለቃ ይባላል አይደል? ኤፌሶን 2:2 የሚለው የአየር ላይ አለቃ። አዳም በኤደን ገነት ከተከለከለ ፍሬ በበላ ጊዜ እግዚአብሔር የሰጠውን ስልጣን ከዛን ጊዜ ጀምሮ ለጠበቀው ለሰይጣን አሳልፎ ሰጠ። የሚገርም ነው። ላሳቹ አሳልፎ ሰጠ። በምድረ በዳ ዲያብሎስ ምንድነው ያደረገው? ያንን ስልጣኑ አሁንም እንዳለ አድርጎ በኢየሱስ ላይ ኤክሰርሳይዝ ሊያደርግ ይኸው ስልጣኑ እንዴት እንደነበረ እዚህ ላይ ተመልከቱ። ማቴዎስ ምዕራፍ 4 ቁጥር 8 ላይ የዓለምም መንግስታት ሁሉ ክብራቸውን አሳየው። አያችሁ? የዓለም መንግስታት ወድቀ ብትሰግድልኝ ሁሉ ምን አደርግልሃል? እሰጥሃለሁ አለ ጌታ። እንግዲህ ጌታ ኢየሱስ ግን ከሱ ጋር ክርክር አልገጠመም። ከኔ ራቅ አንተ ሰይጣን፣ ለአምላክህ ለእግዚአብሔር ስገድ፣ እርሱን ብቻ አምልከው ተብሎ ተጽፏል ብሎ ነው ቁጥር 10 ላይ የምናየው ማቴዎስ 4። እንግዲህ የዲያብሎስ ስልጣን ምን ያህል እንዳለ ምን ያህል ኤክሰርሳይዝ እንደሚያደርግ በደንብ መረዳት ያስፈልጋል። የሰይጣን ሽንፈት ግን የመጨረሻው ሽንፈት ውድቀት
ስልጣኑ የተነጠቀበት ስፍራ በመስቀሉ ላይ ሙሉ በሙሉ ሆነ። ክብር በሰማይና በምድር ስልጣን ለተሰጠው ለጌታ ኢየሱስ ስም ይሁን። እስከዚያ ቀን ድረስ ግን ስልጣኑ አልተወሰደም ነበር። ዳግመኛ የተወለድን አማኞች ሰይጣን ላይ ስልጣን አለን። ይሄም ደግሞ ሌላ መንገድ አይደለም፣ በኢየሱስ ስም ብቻ ነው። don't be confused። እንዳይምታታብን በነገሌ ስም አይደለም። ቃሉ እንደሚለው በሰማይን ከሰማይን በላይ ከምድርም በታች ባለው በሁሉ ስፍራ ላይ ይሄ ስም ከስም ሁሉ በላይ ነው። ስልጣናችን እዛ ላይ ነው። ይህን ስም የሚጠራ ሁሉ የዲያብሎስን ስራ ያፈርሳል። ስለዚህ አሁን ዲያብሎስ በአማኞች ላይ ስልጣን የለው። ወገኖች ብዙ ጊዜ ያችንን የምናባክነው እግዚአብሔርን በማመስገን በጸሎት ላይ በቡድንም ሆነን በግልም ስንሆን የምናባክነው ሰይጣንን በመገሰጽና በቃ ስንጮህ ነው። እዚህ በኩል አንተ ተፈለጥ፣ አንተ ተገልበጥ፣ አንተ ምናምን ነው ታሲነፍ። ኢየሱስ ክርስቶስ ስም ከስም ሁሉ በላይ ነው። ሰይጣን የዲያብሎስን ስራ የሚያፈርስ የእግዚአብሔር ልጅ የተገለጠው በስጋ የተገለጠው ይሄ ስልጣን አለን። በሱ ጊዜያችንን አናባክንም። በቃ እናስራለን። ነገር ግን እግዚአብሔርን እናመሰግናለን። እለት ለሱ እንሰግዳለን። ለሱ ክብር እንሰጣለን። እሱን በፈራነው ቁጥር እግዚአብሔርን መፍራት እናቆማለን። እግዚአብሔርንና ሰይጣንን እኩል እናደርጋለን። የጥበብ ሁሉ መጀመሪያ is the first wisdom። በቃ ultimate wisdom ብለን የምንለው ጥበብ ብለን የምንለው እግዚአብሔርን መፍራት። በስሙ ስንመጣ ቢሮው ወይም በሱ ምትክ እርሱን ለማዘዝ እና ኃይሉን ለማዳከም እኛ እግዚአብሔር ስልጣን ሰጥቶናል። አንድም መልአክ ግን እንደዚህ አይነት ስልጣን እንዳልተሰጠው ይሄንን ወቁ፣ ከእግዚአብሔር ታዞ ካልሆነ በስተቀር። ምክንያቱም መላእክቶች በደሙ አልተዋጁ። እኛ በደሙ የተዋጀን ይሄንን ስልጣን ከእግዚአብሔር የተቀበልን ሰዎች በዲያብሎስ ላይ ምን ያህል ስልጣን እንዳለን ካልተረዳን አሁን እንድትረዱ በጌታ ፍቅር ጠይቃችኋለሁ። የእግዚአብሔር ኃይል የቤተ ክርስቲያን ሉቃስ 10:19 እስከ 20 ድረስ የሚለው እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ነው የሚለው። it's not እንትን አይደለም፣ ይሄ ሊሚቴሽን ያለው አይደለም። ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ ደስ ይበላችሁ። that's የተዋጀንበት ዋና ምክንያት ስለሆነ እንግዲህ ይሄንን ካልኩ ለዛሬው ስልጣናችንን አውቀን እንድንኖር እግዚአብሔር ይርዳን። ስለነበረን ጊዜ እግዚአብሔርን እናከብራለን። ቅዱስና የተፈራ ልዑል እግዚአብሔር ሆይ አሁን ክብርህን፣ ታላቅነትህን፣ ገናናነትህን በልጅ በኢየሱስ ክርስቶስ በኩል ለኛ ስለሰጠን ባለስልጣኖች ስላደረከን የክፉን ሰራዊት የምናሸንፍበት እባብና ጊንጡን ልንረግጥ ካንተ ይህ ስልጣን ስለተሰጠን ስምህ ይባረክ። ጌታ ሆይ እነሆ ይህን ትምህርት ደግሞ እግዚአብሔር ሆይ እስከ ፍጻሜ አንተው ስለምትመራው መንፈስ ቅዱስ ስለሚረዳን እናመሰግንሃለን። በጌታ በኢየሱስ ስም አሜን።